ሱራፌል በስተመጨረሻ እንግዲህ እውነቱን አውቋል ማለት ነው። አሁን ላይ እዛ ቤት ያለችው ቤዛ ሳትሆን ሉላና አክስትየው ዘርፌ የምትባለው ደግሞ የሉላ አክስት መሆኗን ቲጂ ነግሯለች ማለት ነው። ቲጂ ለሱራፌል ይህንን ነገር የነገረችው ምንድነው እቅዷ ሁላ ስለከሸፈ፣ ምክንያቱም እዛ ቤት ሉላን ያስገባችበት ምክንያት ምንድነው የቤዛን ሀብት በሙሉ እሷ እንግዲህ ከሉላ ለመቀበል አስባ ነበር ማለት ነው። ያንንም እንግዲህ ሀብትና ንብረቱን እንግዲህ በቲጂ ስም ወይም ደግሞ ወደ ቲጂ እንድታዘዋውርላትን ሉላን ስትጠይቃትና ስነተርካት ነበር ብዙ ጊዜ ማለት ነው። ይሄን ነገር ደግሞ በጣም ብዙ ጊዜ ሱራፌል ያውቅ ነበር። ስለዚህ አሁን ቲጂ ሉላና እንግዲህ አክስትየው ዘርፌ ከቤት ካባረሯት በኋላ ምክንያቱም ቤዛ ማምለጧን ከሰሙ በኋላ እንግዲህ ቲጂ ምንም አታስፈልግም ብለው እንግዲህ ከቤት ሲያባሯት ነው አሁን ላይ ለሱራፌል ይሄንን ሚስጥር የነገረችው ማለት ነው። ሱራፌል በመጀመሪያ ቲጂ ከሰማ በኋላ እንግዲህ አላመነም ነበር። ምክንያቱም ቲጂ መጀመሪያ እንግዲህ ሉላን ካየቻት በኋላ አላመነችም ነበር። ከዛ በኋላ ነው በሂደት ያንን ነገር ያወቀችው መንታ እህቷ መሆኗንም ያወቀችው። ስለዚህ ለሱራፌል ስነግረው ደንግጧል ማለት ነው። ምክንያቱም ይሄን ሁላ ጊዜ ቤዛ እንደዚህ ባህሪዋን ለዋውጣ እንደገና ደግሞ ከሱ ጋርም መተኛ ሳትፈልግ ብዙ ጊዜ እንደሆናት ያውቃል። ያንን ነገር ስትነግረው ቲጂ እንግዲህ ከዛ ጋር ሲያስተያየው ያ ነገር እውነት ሆኖ ታይቶታል ማለት ነው። ነገር ግን አሁንም ቢሆን ቲጂ ሱራፌልን አሳምና ከሱራፌል ጋር ስራውን ለመስራት ወይም ደግሞ ከሱራፌል ጋር ሽርክና ለመሆን ብጥርም ነገር ግን አሁንም ቢሆን ሱራፌል ከቲጂ ጋር መስራት እንደማይፈልግና መቼም ቢሆን እንደማያምናት አላማ ይዛ እንግዲህ ሉላን እዛ ቤት ልታስገባት እንደምትችል ነው የነገራት። አሁን ላይ ቲጂ ለሱራፌል ምንድነው ያለቻት? ቤዛን ሉላና አክስትየው ዘርፌ እንዳሳገቷት ነው ለሱራፌል የነገረችው። ምክንያቱም አሁን ለሱራፌል ቲጂን ባያገኛት ኖሮ እንግዲህ ዘርፌና ሉላ ሁሉንም እውነት የቲጂን ነገር በሙሉ ካስከፈ ሁሉም ነገር ሊነግሩ ስለነበር ቲጂ ደግሞ በዚህ በኩል ቀድማ እንግዲህ ሁሉንም ነገር ተናግራለች ማለት ነው። ስለዚህ አሁን ላይ ሱራፌል እንግዲህ በጣም በንዴትና በብስጭት ውስጥ ሆኖ ሉላ እያለ እየተጣራ ነው እዛ ቤት የገባው። አሁን ሱራፌል የመጀመሪያው እርምጃ የሚሆነው ሉላ ላይ ምን ይሆናል ብላችሁ ታስባላችሁ? እንግዲህ አክስትየው ዘርፌ ያንንም ቢሆን ጫፍ ልትነግረው እንደደረሰችና ነገር ግን እንዳልነገረችው ይታወቃል። ነገር ግን አሁን ላይ በዚህ አካሄድ ለሱራፌል እንግዲህ አክስትየው ዘርፌ እውነቱን በሙሉ እንግዲህ የምትነግረው ይመስለኝ። ነገር ግን አሁን ላይ ሱራፌል እስከዛሬ ድረስ ለምን ደበቃችሁኝ ብሎ ሊናገራቸው ወይም ደግሞ እነሱን ሊቆጣቸው ይችላል። ነገር ግን እንግዲህ ቤዛ እንደታገተችና የታገተችበትን ደግሞ ቲጂ እሷን እንዳገተቻት ሁሉንም ነገር ለቤዛ ሉላና አክስትየው ዘርፌ ከነገሩት ሁሉም ነገር ለሱራፌል አክስትየው ዘርፌና ሉላ ከነገሩት እንግዲህ ሱራፌል ከነሱ ጋር በመሆን የቲጂን ተንኮልና ስራ ሊያቀባት ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ቲጂ ከሱራፌል ጋር ለመስራት ብትሞክርም ሱራፌል ሚስጥሩን ካዳመጠ በኋላ ጥሏት ሲሄድ ወደ ዶክተር ሮቤል ጋር ሄዷል። እንግዲህ ሄዳለች። እንግዲህ ዶክተር ሮቤል ይሄንን ነገር ሲሰማ ወይም ደግሞ የቤዛ መንታት መኖሯን ካወቀ በኋላ ነው የደነገጠው። ነገር ግን ዶክተር ሮቤል አሁን ላይ የጠየቃት ምንድነው ቤዛ የት ነች ነው። ቤዛ በህይወት አለች የለችም፣ የት ሆና ነው እስከዛሬ ድረስ ነው ያለው። ስለዚህ አሁን ላይ ቲጂ ደግሞ ስለ ቤዛ እውነቱን ነግሯለች። ቤዛ እንግዲህ ከዚህ በፊት ራሷ ለመጠቀሚያ ብላ እንዳገተቻትና አሁን ላይ ግን ከታገተችበት ራሷን ነፃ ለማውጣት ስትል እንግዲህ አምልጣ በመኪና ተገጭታ እንግዲህ ወይ ሆስፒታል ነች ወይ ሞታለች የሚለውን ነገር ደግሞ ዶክተሩ አጣርቶ ይህንን ጉዳይ ለቲጂ እንዲነግራት ለማድረግ ሞክራለች። አሁን ላይ እንግዲህ ቲጂ ከዶክተር ሮቤል ጋር ለመስራት አብራ እንግዲህ ያኮበኮበች ነው ያለችው። ዶክተር ሮቤልም እንግዲህ ከቲጂ ጋር ነው አሁን ላይ አማራጭ ያለው። ምክንያቱም ሱራፌልም እነ ሳሚም ሁሉንም ሰዎች ከዶክተር ሮቤል ስለራቁ እንግዲህ ዶክተር ሮቤል የቤዛን በህይወት መኖርና መሞት እንግዲህ ዶክተር ስለሆነ የተለያዩ ጤና ጣቢያዎች በመሄድ ወይም ደግሞ ሰው ስላለው በመቅጠር እንግዲህ ያንን የቤዛን መኖርና ለመኖር ሊያውቀው ይገባል ብዬ ነው ማስበው። እንግዲህ ሱራፌል ያኔ እንግዲህ ቲጂ በነገረችው መሰረት የቤዛ እንደዛ ባህሪዋ መቀያየርና ለሁሉም ነገር አዲስ መሆኗ ቲጂ በነገረችው ነገር አምኗል ማለት ነው። ምክንያቱም
ብዙ ጊዜ ቤዛ እንግዲህ ሱራፌል በሚላት ነገር ሁሉም ባታምነው ትንሽ ግን ታምነው ነበር። እንደገና ቲጂ መቼም ቢሆን ቤዛን በዛ በቤቷ በራሷ ቤት ቲጂ በራሷ ቤት ቤዛ ቲጂ አዛዥ አትሆንም ነበር። ስለዚህ ሱራፌል ይሄንን ሁሉ ነገር ከግምት ውስጥ ካስገባ በኋላ ነው ያ ነገር እውነት እንደሆነና እውነትም ቤዛ አይደለችም የሚለውን ነገር ያወቀውና የተስማማው ማለት ነው። እንግዲህ ሳሚ በራሱ በኩል እንግዲህ አሁን ላይ ቲጂን ለማወጣጣት ቢሞክርም የቤዛን የት እንዳለችና ሚስጥር የያዘችውን ለማወጣጣት ቢሞክርም ነገር ግን እሷ ያንን ሚስጥር ሳትናገር እንግዲህ በአካውንቷ ያለውን ብር በሙሉ ለሳሚ በማስተላለፍ እንደገና ደግሞ እጇን ቆርጧታል ማለት ነው። ስለዚህ አሁን ሱራፌል የሚፈልገውን ሚስጥር ስላልነገረችው እንግዲህ ሳሚ ለሱራፌል በመሄድ እንግዲህ ከዚህ በኋላ ያለውን ራሱ ሱራፌል ቲጂን እንዲያወጣጣት ብሎ ነው እንግዲህ የላከው። ሳሚ በራሱ በኩል ለማወጣጣት ፈልጎ ነበር፣ አልተሳካም። ስለዚህ አሁን ደግሞ ሱራፌል በራሱ መንገድ እንግዲህ አንገቷን ይዞ አንቆ ሊያወጣጣት ቢሞክር ሲል ነው እንግዲህ ያን ሁሉ ሚስጥር ዘርግፋ እየተናገረችው ማለት ነው። ነገር ግን አሁን ላይ ቲጂ ደግሞ ተንኮሏ ምንድነው? ያንን ሁሉ ነገር እንግዲህ አክስትየው ዘርፌና ሉላ እንዳቀዱበትና ቤዛንም እነሱ እንዳገቷት እንደገና ደግሞ ቲጂን ፈልገው አፈላልገው አግኝተው አብረው በመሆን እንግዲህ የቤዛን ሀብትና ንብረት ለመውረስ ወይም ደግሞ ለመብላት እንደፈለጉ ነው ለሱራፌል የነገረችው። ሱራፌል 50-50 ነው እንግዲህ ቲጂ በነገረችው ነገር ግማሽ አምኗታል፣ ግማሽ ደግሞ ድንግርግር ያለው ነገር አለ ያልተዋጠለት። ምክንያቱም ቲጂ ከዚህ በፊት ብዙ ነገር ሴራ እየጠነሰሰች ሰው ከሰው ያባላች ስለነበርና እሱንም ከዚህ በፊት ብዙ ከቤዛ ጋር እንዳጣላችውና እንዳጋጨችው ስለሚያውቅ ይህንን ነገር ትኩረት ሰጥቶታል ማለት ነው። ስለዚህ እነ አክስትየው ዘርፌ እንግዲህ ሉላን በአይዞሽ በማለት ነው ይህንን ነገር እውነቱ እንዲፈርጥ ያደረገችው። ምክንያቱም ቤዛ እንግዲህ ከመገጨቷ በፊት በመኪና ለሱራፌል ስደውለት ነው አክስትየው ዘርፌ በማንሳት እንግዲህ ያ ነገር ቤዛ ማምለጧን ከሰማሽ በኋላ ነው አክስትየው ዘርፌ ሉላ እንግዲህ ቲጂን እንድታባራት የነገረቻት። ቲጂ አገር ሰላም ነው ብላ እንግዲህ ከሳሚ መትረፍ በኋላ ስትመጣ ነው እንግዲህ ሉላ ከዛ ቤት እንድትወጣ የጠየቀቻት ማለት። ምክንያቱም አሁን ላይ ቲጂ የያዘቻት ነገር ምንድነው? የቤዛን ሀብት ንብረት በስሟ ለማድረግ ነበር እንግዲህ ሉላን የቀጠረቻት። ሁለተኛ ነገር ደግሞ የራሷን ኩላሊት ለአክስትየው ዘርፌ እንደምትሰጥ ቃል ገብታ ነበር። አሁን ላይ ደግሞ አክስትየው ዘርፌ እንግዲህ ይሄንን ነገር እያየች ኩላሊት ከሚሰጠኝ ሞት ይሻለኛል ብላ ነው እንግዲህ ለሉላ ነግራት ሉላን ደፋር አርግታት ራሷ ሉላ ቲጂን ከቤት እንድትወጣ ያባረረቻት ማለት ነው። አሁን ላይ ቲጂ ሉላ ብታባራት ምንም ማምጣት አትችልም ማለት ነው። ለሱራፌል ያንን ነገር ባዘባርቅ ኖሮ በቃ ተሸንፋ ነበር፣ እውነትም አልቆላት ነበር። እንግዲህ ሱራፌል ቲጂን ባያገኛት ኖሮና እዛ ቤት ቀጥታ ቢገባ ኖሮ እንደሚታወቀው ሉላና አክስትየው ዘርፌ እውነቱን ነግረውት እንግዲህ ቲጂ ይሄን ሁሉ ነገር እንደተነሰሰችው ያውቅ ነበር። አሁን ግን ዞሮ ዞሮ የሁሉን ነገር አውቋል በተዘዋዋሪም ቢሆን። ነገር ግን እነ ሉላና አክስትየው ዘርፌ ቀስ ብለው እውነቱን ሊነግሩት ይችላሉ ብዬ ነው ማስበው። እስኪ እናንተ በዛሬው ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በሌላ በኩል ሳሚ የልጁን ወይም ደግሞ የሳሮን ልጅን እንግዲህ ራሱ ጋር ለማሳደግ አስቧል። እንደገና ደግሞ ሳሮንም እንግዲህ ሉላ ጋር በመሄድ ሳሚና ኩቻ እንደሚጋቡ ነግራት ነበር። ነገር ግን ይሄን ነገር ስለማጣግ ብዙም አልተደሰተችም ወይም ደግሞ ብዙም እንትን አላለችም። ነገር ግን ሳሮን የቤዛ እንደዚህ መሆንና ሁሉ ነገር መቀያየሯ አስገርሟታል ማለት ነው። ምክንያቱም የሳሚና የኩቻ ጋብቻ መሆን ቤዛን በጣም ሊያስደስታትና ጮቤ ሊያስረግጣት ይችል ነበር ብላ ነው ሳሮን ይሄንን መረጃ የነገረቻት። ስለዚህ አሁን ላይ ሳሮን የቤዛን መደነጋገርና እንደዚህ መሆን ወይ ዶክተሩ አስፈራርቷት ነው እንደዚህ የሆነችው ብላ ስለምታስብ ካልሆነ ለኔ ንገረኝ ምን ሆነች ነው በማለት እንግዲህ እንደ እህት ልታማክራት ቁጭ ብላለች ማለት ነው ሳሮን። ስለዚህ ሉላ አሁን ላይ እንግዲህ ምን ማለት እንዳለባት ግራ ገብቷታል። ሁሉ ነገር ተደበላልቆባታል። ለአክስትየው ዘርፌ ስትል ነው እዛ ቤት የገባችው። ከዛ በኋላ ደግሞ ቤዛ በህይወት መኖሯን ካየች በኋላ ደግሞ ለእህቷ እንግዲህ ለመንታ እህቷ
ይህን ሁሉ መስዋዕትነት እየከፈለች የነበረው ለዛ ነው። ነገር ግን አሁን ላይ ከሱራፌል ጋር እንግዲህ እውነቱን ቁጭ ብለው ሊያወሩ ይችላሉና ቲጂም እንግዲህ ዋጓን የምታገኝ ይመስለኛል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።